ፕሮጀክቱ እንግዲህ ከጥር 2015 ጀምሮ ነው ወደ ተግባር የገባው። ከዛ ጊዜ ጀምሮ በእያንዳንዱ ቀበሌ መሰረት በማድረግ በርካታ የልማት ስራዎችን ሰርቷል። ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። እንደኛ ቀበሌ የውሃ ግንባታ ተሰርቷል፣ የመንገድ ግንባታ ተሰርቷል። እንደገና ደግሞ ትምህርት ቤቶች ብዙ ትምህርት ቤቶች ገንብቷል። የዳባት ወረዳም ከተማም በፕሮጀክት ፍሰትም ከፍተኛ የፕሮጀክቶች ስላሉ የፕሮጀክቶቹ ብዛት ብቻ ሳይሆን ደግሞ የፕሮጀክት አፈጻጸማችንም እጅግ በጣም የተሻለ ነው። በሰሜን ጎንደር ዞን በዳባት ወረዳና ከተማ አስተዳደር ለዓመታት ማህበረሰቡ ሲያነሳቸው የቆዩ የልማት ጥያቄዎችን ለመፍታት ጥረት ሲደረግ ቆይቷል። በመንግስት በጀት በማህበረሰብ ተሳትፎና ከአጋር ድርጅቶች በተገኘ ድጋፍ ከ1 ቢሊዮን ብር በላይ ወጪ 132 ፕሮጀክቶች ተጠናቀው ወደ ስራ ገብተዋል። ከልማት ስራዎች መካከል የጤና ተቋማትና የትምህርት ተቋማት ግንባታ፣ የመንገድና የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ዋና ዋናዎቹ ናቸው። የዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ በበኩላቸው ከ370 ሚሊዮን ብር በላይ በሆነ ወጪ 53 ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸውን ተናግረዋል። በተጨማሪም የአካባቢ ጥበቃና የህብረተሰብ ኑሮ ማሻሻያ ስራዎች በሰፊው መከናወናቸውንም ገልጸዋል። እንደ ዳባት ከተማ በመንግስት የልማት ድርጅቶች እንዲሁም በመንግስት መደበኛ በጀት በተራድኦና በህዝብ ተሳትፎ በርካታ ፕሮጀክቶችን እንግዲህ በቀውስ ውስጥ ሆነንም ለማጠናቀቅ ጥረት ተደርጓል። ምናልባት ከነዚህ ፕሮጀክት አኳያ ወስዶ ሲታይ በጣም ከፍተኛ የሆነ በከተማችን የህዝብ ጥያቄ በዋናነት በመመለስ ደረጃ የስደተኞች ተጽዕኖ የልማት ፕሮጀክት ከፍተኛውን ድርሻ ይወስዳል። በተለይ ይሄ ፕሮጀክት በሁሉም የከተማ ቀበሌዎችና ባሉን የከተማ ገጠር ቀበሌዎች የህዝብን ጥያቄ መነሻ በማድረግ በርካታ ችግሮችን እየፈታልን ይገኛል። በጣም ለየት የሚያደርገው ደግሞ ይሄ ፕሮጀክት በማህበረሰብ ተሳትፎ ማህበረሰቡ በባለቤትነት የሚሰራው ፕሮጀክት ነው። ምንም ፕሮጀክቱ የገንዘብ ምንጭ ቢሆንም ማህበረሰቡ በራሱ የሚሰራው በፍላጎቱ የሚያስተባብረው የመረጠውን ፕሮጀክት የሚገነባ ፕሮጀክት ስለሆነ ከሌሎች ፕሮጀክት ለየት ያደርገዋል። ቢሆንም ግን እንደ ከተማ ዲአርዲአይፒ ብቻ አይደለም ወይም ደግሞ የስደተኞች ተጽዕኖ ምላሽ ፕሮጀክት ብቻ አይደለም በከተማችን እየሰራ ያለ ሌሎች የልማት ፕሮጀክቶችና ተራድኦ ድርጅቶች እንዲሁም በማህበረሰብ ተሳትፎ በርካታ ፕሮጀክቶችን በችግር ላይ ሆነን በማጠናቀቅ በርካታ የስራ ዕድል ወጣቶች እንዲፈጠርላቸው ተደርጓል። ከሞላ ጎደል የህዝባችን ጥያቄ ከፍተኛ ቢሆንም የህዝባችን ጥያቄ በእነዚህ ፕሮጀክቶች እየተመለሰ ይገኛል። ይሄ በቂ ነው ማለት አይቻልም። ግን በችግር ላይ ሆነን የፈጸምነው ተግባር እጅግ በጣም የሚያበረታታ በተለይ ደግሞ በ2017 እና 18 ብቻ በርካታ ፕሮጀክቶችን አጠናቀን ለምርቃን በማዘጋጀት ለአገልግሎት ክፍት አድርገናል። እንደ ዳባት ከተማ 53 ፕሮጀክት በሁለት ዓመት ውስጥ ተጠናቀው አገልግሎት እንዲውሉ ተደርጓል። ይሄ 53 ፕሮጀክቶች በመንግስት መደበኛ በጀት የልማት ፕሮጀክቶች ተራድኦና በማህበረሰብ ተሳትፎ ሲሆን በአጠቃላይ በሁለት ዓመት ውስጥ ከ370 ሚሊዮን ብር በላይ ወጪ ተደርጎባቸዋል። እነዚህ ፕሮጀክቶች ቀጣይነት እንዲኖራቸው በማድረግ በየደረጃው ያለው የማህበረሰብ ክፍል ለትውልድ እንዲተላለፍ አድርጎ የመጠቀም ኃላፊነት አለበት። በተለይ ደግሞ ይሄን ፕሮጀክቶች
እንድንፈጽም እድል የሰጠን ይሄን ቀውስ በችግር ላይ ሆነን ቀውሱን ያለፍንበት መንገድ ቀውሱ ያልገደበን መሆኑን ህዝባችን በተለይ በቀውስ ጊዜ ሆኖ ማልማት እንደሚችል አይተናል። በችግር ላይ ሆኖም ህዝቡ ልማት ላይ እንዳለ መሆኑን አይተናል። እነዚህ ፕሮጀክቶች የተፈጸሙት አሁን ለመናገር ዝም ብሎ አልጋ ባልጋ ሆኖ አይደለም። አመራሩ መስዋዕት እየከፈለ ህዝቡም በገጠመው ችግር እንኳን ወደ ኋላ ሳይል ለልማቱ ቅድሚያ በመስጠት በማህበረሰብ ተሳትፎ የተገነቡ ናቸው። ስለዚህ ህዝባችን ይልማት የሚፈልግ መሆኑን ሰላም የሚፈልግ መሆኑን በእነዚህ ፕሮጀክቶች አይተናል። ፕሮጀክቶቹ በራሱ በችግር ላይ ሆነን ብንገነባቸውም ጨርሰን አገልግሎት ክፍት ብናደርጋቸውም ለህዝብ ተጠቃሚነት እንዲውሉ ቢደረግም በሰላሙ ጉዳይ ደግሞ የራሳቸው አስተዋጽኦ አበርክተዋል። ሰላሙ አሁን ባለንበት ደረጃ እንዲመጣ የነዚህ ፕሮጀክት ሚና በጣም ከፍ ያለ ነው ማለት ነው። ከዚህ ጋር ተያይዞ ይህን ፕሮጀክት ስንፈጽም የሃይማኖት አባት፣ የሀገር ሽማግሌ፣ ተጽዕኖ ፈጣሪዎች፣ ወጣቱ፣ የዳባት ከተማ ህዝብ እንዲሁም ደግሞ የልማት ፕሮጀክቶች አስተባባሪዎች፣ ባለሙያዎች እንዲሁም የአንዳንድ ቀና የሆኑ የባለሀብቶች በተለይ ኮንትራክተሮች በተለይ ደግሞ እንደ ዳባት ከተማ በችግር ላይ ሆኖ ምንም ሳያቆም ችግሮችን እንኳን እየተቋቋመ ጊብራን የመንገድ ጠቅላላ ተቋራጭ አሁን እንደ ከተማ 4 የጠጠር መንገዶችን ገምቶልናል። በዲአርዲአይፒ ወይም ደግሞ በስደተኞች ተጽዕኖ ልማት ፕሮጀክት ማለት ነው። እነዚህ ዓለምንም እንከን ችግር ቢገጥማቸውም ችግሮችን እየተቋቋመ በወቅቱ አጠናቆ ለአገልግሎት ክፍት አድርጓል። በጣም ለየት የሚያደርገው ደግሞ የዳባት ከተማ በጣም ብዙ ቅድም እንዳልኳችሁ ከ53 ፕሮጀክቶች በላይ ነው ከ370 ሚሊዮን ብር በላይ ድጋፍ ተደርጎ የተገነቡ ቢሆንም ለየት የሚያደርገው ደግሞ የዳባት ከተማን ከወረዳው ካሉ ቀበሌዎች ጋር የሚያተሳስር መለስተኛ ድልድይ በመገንባት በተለይ ደግሞ ለዳባት ከተማ እንደሚታወቀው ኢንተርናሽናል መንገድ የሚያልፍበት ነው። ይሄ መንገድ 2 ድልድዮች አሉ። እነዚህ ድልድዮች ችግር እንኳን ቢገጥማቸው ይህን ችግር ሊያቃልል በሚችል መንገድ የተሰራ ድልድይ አለ። እጅግ እሱ የማህበረሰቡን ችግር በመፍታት ብቻ አይደለም በሀገር ደረጃም የራሱን አስተዋጽኦ ያበረክታል ብለን እናስባለን። ስለዚህ እኛ ከዚህ ፕሮጀክት ከልማት ፕሮጀክቶችም ሆኑ በመደበኛ ፕሮጀክቶች ችግር እያለም መስራት ይቻላል። ቀውስ እያለም ማልማት ይቻላል። ህዝብን በቀውስ ላይ ሆኖ ማልማት የሚችልበት ኢቭን በልማት ሰላም ይመጣል የሚል አስተሳሰብ ይዞ እየተሰራ ያለ መሆኑን አይተናል። እንግዲህ ዛሬ የምናስመርቃቸው ፕሮጀክቶች በ2 ዓመት ውስጥ በቀውሱ ላይ ሆነን እየሰራናቸው ናቸው። አንዳንዶቹ እውን ዳባት ከተማ ይሄን ያህል ፕሮጀክት ተሰርቷል ወይ ብሎ ማመን በሚያቅተው መንገድ ሊሆን ይችላል። የሚታዩ የሚዳሰሱ በተጨባጭ ለማህበረሰቡ ኢኮኖሚካሊ ጥቅም እየሰጡ ያሉ በርካታ ወጣቶች የስራ ዕድል የፈጠሩ የህዝባችን ጥያቄ ከፍተኛ ቢሆንም የህዝባችን ጥያቄ በየደረጃው እየመለሰ ያለ ፕሮጀክት ነው። ይሄ ዝም ብሎ የመጣ አይደለም። በከተማችን የኤርትራውያን ስደተኞች በመኖራቸው በእነሱ አማካይነት በርካታ ፕሮጀክቶች ወደ ከተማችን ገብተዋል። ስለዚህ እነዚህ ስደተኞች ለዳባት ከተማ ጸጋ ናቸው ማለት ነው። ጸጋ በመሆናቸው አሁን ስለ ፕሮጀክቶቹ ብቻ አወራን እንጂ በጣም በርካታ የላይብረሪ ስራ፣ የወጣት ስራ ፈጠራ፣ የስደተኛውና ማህበረሰቡን በማዋሃድ ደረጃ በርካታ ስራዎች እየከወነ ይገኛል። ኢቭን በዓለም አቀፍ ደረጃም የዳባት ህዝብ በማስተዋወቅ ደረጃም እነዚህ ዜጎች የስደተኞች በአካባቢያችን ላይ ጥሩ የሆነ መስተጋብር ከመፍጠር በዘለለ አሁን የማህበራዊ ኢኮኖሚያዊ ተጠቃሚነታቸው እነሱም እየተረጋገጠላቸው ነው መውሰድ ይቻላል። ስለዚህ ከዚህ አኳያ እንደ ማህበረሰብ እውነት ለመናገር ለእነዚህ ስደተኞች የሚያደርገው ድጋፍ የተለየ ነው። ስለዚህ አሁንም ይሄን ሁለቱ ማህበረሰብ በደንብ ተግባብተው ተባብረው
በኢኮኖሚ በማህበራዊ እሴቶቻቸው እንዲጠናከሩ ለማድረግ እኛም አበክረን እየሰራን ያለ በጣም ተሞክሮም እየወሰድንበት ነው ያለ የስራ ባህላችን ከነሱ በምንወስደው ልምድ እየተሻሻለ ነው። ስለ ፕሮጀክቶቻችን ማስመረቅ ሳይሆን በችግር ላይ ሆነን ዳባት ከተማ ማህበረሰብ ምን ያህል ጠንካራ ማህበረሰብ እንዳለ ምን ያህል ጠንካራ አመራር እንዳለ ቅድሚያ ለህዝብ ጥቅም ብሎ መስዋዕት እየከፈለ ያለ ፕሮጀክቶቹ እንኳን በጊዜ እንዲጠናቀቁና ለህዝብ ጥቅም እንዲውሉ ከማድረግ አኳያ በርካታ ስራዎች ተሰርተዋል። ለዚህ ደግሞ በየደረጃው ያለው ማህበረሰብ ክፍል መመስገን አለበት። አመራሩ ብቻ አይደለም፣ ማህበረሰቡ ባለቤት ስለሆነ ነው፣ ለልማቱ ደጋፊ ስለሆነ ነው። የጸጥታ መዋቅሩ በአብዛኞቹ ልማት መስዋዕትም እየከፈለ በርካታ ልማቶችን ለዛሬ ምርቃን እንዲደርስ አድርጓል ማለት ነው። ቀጣይ ከቀውስ ካወጣን ሰላሙ በዚህ መንገድ ከተረጋገጠ ደግሞ የበለጠ ማህበረሰባችን ተጠቃሚ የሚሆንበት ጊዜ ሩቅ አይሆንም ብለን እናስባለን። ይህም ብዬ ምናልባት እንደ ዳባት ከተማ እንደሚታወቀው ዳባት ከተማ ረጅም ጊዜ እድሜ ያላት ታሪክ ያላት ከተማ ነች። ግን ታሪክ ካላቸው ከተማዎች ደግሞ እጅግ በጣም ኋላ ቀር የሆነች ከተማ ከመሆኗ አኳያ አሁን የዳባት ትንሳኤ ጊዜው አሁን ነው በሚል የኮሪደር ልማት እያለማን እንገኛለን። የኮሪደር ልማት ለማልማት የመጀመሪያው የህገወጥ የሆኑ ኮንቴነሮች፣ በረንዳዎች፣ አጥሮች ከወሰን ማስከበር ስራ ተሰርቷል። ከወሰን ማስከበር በተጨማሪ ዘላቂ የሆነ ረጅም ጊዜ የሚቆይ የከተማውን እድገት የሚመጥን ፕላን ተዘጋጅቷል። የግል አልሚዎች ዲዛይናቸው ተጠናቆላቸው ወደ ማልማት ስራ ገብተዋል። ከዛ ውጭ ደግሞ በቃ እሺ፣ አይ ምናልባት እሺ፣ አመሰግናለሁ። የሚኖረው የምረቃ ስነ ስርዓትን ለማክበር ነው እና ልማት ሲባል ልዩ ልዩ ነው ይዘቱና አንደኛው እንግዲህ እንደሚታየው የተለያዩ አገልግሎት ሰጪ ተቋማት ልማት አለ። ሁለተኛው ሰብአዊ ልማትም አለና ቅድምም የፕሮጀክቱ አስተባባሪ ሲያነሱት እንደነበረው በወጣቶች የስራ ዕድል ፈጠራ ሴቶችን ከማገዝ አኳያ እነዚህ ፕሮጀክቶች በሰብአዊ ልማት ላይ ያከናወኗቸው ተጨባጭ ተግባራት ካሉ እነሱን አጠር አድርገን ኦኬ። በተለይ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት በጣም በርካታ ስራዎች ሰርቷል። እንደ ዳባት ከተማ ከሌሎች ፕሮጀክት ለየት የሚያደርገው በሁሉም ቀበሌ ነው ፕሮጀክቱ የሚሰራው። 8 የጠጠር መንገድ ደረጃቸውን የጠበቀ ጠጠር መንገድ ሰርቷል። አንድ ድልድይ ለማህበረሰቡ ሰርቶ ያው ቅድም እንዳልኩት ከቀበሌ ቀበሌ እንዲገናኝ ለማድረግ ብቻ አይደለም፣ ወረዳውን ከከተማው ለማገናኘት ስራ ተሰርቷል። በማህበራዊ ጉዳይ በተለይ ዝቅተኛ ነዋሪ የሆኑ የማህበረሰብ ክፍል በተፈጥሮ ሀብት እንክብካቤ ስራ እየሰሩ ራሳቸውን እየጠቀሙ ያሉበት ሁኔታ አለ። ከዛ ውጭ በአቅም ግንባታ በተለይ ባለሙያው በአቅም የተሻለ ክህሎት እንዲኖር በማድረግ በኩል የበጀት ድጋፍ በማድረግ የተለያዩ የማህበራዊ እና ኢኮኖሚያዊ ጥያቄዎችን በመመለስ ደረጃ ዲአርዲአይፒ ወይም ደግሞ የስደተኞች ተጽዕኖ ምላሽ ፕሮጀክት እንደ ዳባት ከተማ እጅግ ከፍተኛ የሆነ ስራ ሰርቷል። ያው እንግዲህ እሱ መነሻ አድርገን ነው ዛሬ የምናስመርቀው። በዋናነት እንደ ዳባት ከተማ የተለየ ፕሮጀክት ነው። በማህበረሰብ ፍላጎት የሚገነባ በማህበረሰብ ፍላጎት ችግሮች እየለየ የህዝብን ችግር የሚፈታ በርካታ ስራዎችን እየከወነ ያለ ፕሮጀክት ነው። ቀጣይም ይጠናቀቁ የዛሬ ያልደረሱ የ2018 ፕሮጀክቶች አሉ። ለዛሬ ለምርቃን ያልደረሱ በቅርብ ጊዜ አጠናቀን ለአገልግሎት ክፍት የምናደርጋቸው ህዝብ የሚጠቅሙ ፕሮጀክቶች እንዳሉ ታሳቢ ይደረግ። በአጠቃላይ ግን የስደተኞች ተጽዕኖ ምላሽ ፕሮጀክት የዳባትን ከተማ ህዝብ ጥያቄ በመመለስ ደረጃ እጅግ ከፍተኛውን ድርሻ ይወስዳል ማለት ነው። ቀጣይ የፕሮጀክት አሁንም በቀጣይ አሰስመንት እየሰራ የህዝብን ችግር በሚፈታ መንገድ እየሰራ ስለሆነ
በራሴና በከተማ አስተዳደሩ ህዝብ ስም ማመስገን እፈልጋለሁ። አመሰግናለሁ።